ጤና ይስጥልን ክቡራትና ክቡራን እንዴት አላችሁ? በሳምንት ሁለት ቀናት ዘወትር ሐሙስና ቅዳሜ ወደ እናንተ የሚደርሰው ኢትዮ ቢዝነስ እነሆ ጀምሯል። ኢትዮ ቢዝነስ በልዩ ልዩ የቢዝነስ መረጃዎቻችን ስለ ስራና ኢንቨስትመንት ከዜና ባሻገር በትንታኔ የምንመለከታቸው ምጣኔ ሀብታዊ ጉዳዮች እንዲሁም ስለ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ትኩረቱን ያደርጋል። በዛሬ የቅዳሜ ኢትዮ ቢዝነስ መረጃዎቻችንም በአጫጭር ስለ ካፒታል ገበያ ጉባኤ፣ ራሚስ ባንክና ህብረት ኢንሹራንስ አፈጻጸምን በተመለከተ፣ ቮዳኮም ግሩፕ በኬንያ ሳፋሪኮም አክሲዮን ሊገዛ ነው ስለመባሉ፣ እነዚህና ሌሎች ወቅታዊ የቢዝነስ ጉዳዮችን አካተናል። በዝርዝር አዲሱ ከወለድ ነፃ የፋይናንስ አገልግሎት ፖሊሲና ስትራቴጂ በተመለከተ እንመለከታለን። ተመልካቾቻችን ከዜናዎቹ ጋር ቃል ኪዳን ታደሰና ጥላሁን አያሌው አብረናችኋለን። አብራችሁን ቆዩ። ተመልካቾች ወደ ቀዳሚው መረጃችን እናምራለን። ሁለተኛው ቀጠናዊ የካፒታል ገበያ ጉባኤ በኢትዮጵያ ያለውን የካፒታል ገበያ የፋይናንስ እድል ለአፍሪካውያን ማስተዋወቅ ያስቻለ ስለመሆኑ የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር የሆኑት ሀና ተህልኩ ገልጸዋል። ለተከታታይ 3 ቀናት በአዲስ ዓለም አቀፍ ኮንቬንሽን ማዕከል ሲካሄድ የቆየው ሁለተኛው ቀጠናዊ የካፒታል ገበያ ስብሰባ ተጠናቋል። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተህልኩ በዚህ ወቅት እንዳሉትም የኢትዮጵያ ካፒታል ገበያ አካታች የፋይናንስ ስርዓት ለጋራ ብልጽግና በሚል መርህ የተመሰረተ ስለመሆኑም ገልጸዋል። ሁለተኛው ቀጠናዊ የካፒታል ገበያ ስብሰባም የኢትዮጵያ ብልጽግና እውን ማድረግ የሚያስችሉ ሀሳቦች የተንጸባረቁበት መሆኑን ገልጸዋል። ስብሰባው በኢትዮጵያ ያለውን የካፒታል ገበያና ሌሎች የፋይናንስ እድሎች ለአፍሪካ ማስተዋወቅ አስችሏል ብለዋል። የኢትዮጵያ ካፒታል ገበያ ለወጣቶች ክፍት እንዲሆን መዘጋጀቱን ጠቅሰው መድረኩ ወጣቶች በዘርፉ መመራመር፣ ማጥናትና ማመንጨት የሚችሉበትን እምቅ አቅም እንዳላቸው የታየበት ስለመሆኑም ገልጸዋል። የኢትዮጵያ ካፒታል ገበያ ባለስልጣን የሕግ ማዕቀፍ በማዘጋጀት ግብይትን የሚያቀላጥፉ ቴክኖሎጂዎችን በማሟላት ውጤቶች መመዝገባቸውን ገልጸው ይኸውም ተጠናክሮ ይቀጥላል ብለዋል። በአፍሪካ የላቀ የካፒታል ገበያ ካላቸው እንደ ናይጄሪያ ካሉ ሀገራት ልምድ መለዋወጥና በጋራ መማማር የሚያስችል ስብሰባ መሆኑን ተናግረው ኢትዮጵያን በገበያ ቁጥጥር ቴክኖሎጂ የግብይት ስርዓቱንና የቴክኖሎጂ አጠቃቀሟን በተመለከተ ልምዷን አካፍላለችም ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ተመልካቾቻችን ወደ ወቅታዊ የፋይናንስ መረጃችን አልፈናል። ራሚስ ባንክ በተጠናቀቀው የሂሳብ ዓመት ከታክስ በፊት 16.7 ሚሊዮን ብር ማትረፉን አስታውቋል። በኢትዮጵያ የባንክ ኢንዱስትሪ ሙሉ በሙሉ ከወለድ ነፃ የባንክ አገልግሎት የሚሰጠው ራሚስ ባንክ በተጠናቀቀው የሂሳብ ዓመት ከታክስ በፊት 16.7 ሚሊዮን ብር ማትረፍ ስለመቻሉም ገልጿል። የባንኩ አጠቃላይ ገቢ ከ400 ሚሊዮን ብር በላይ ማድረስ የቻለ ሲሆን በአሁኑ ወቅት ከተቀማጭ ገንዘቡ አንጻር ሲታይ ወደ 60 በመቶ የሚሆነው ፋይናንስ ማድረጉን በመጥቀስ የሚሰጠው ፋይናንስ ከፍ እያለ መምጣቱንም አስረድተዋል። ራሚስ ባንክ በአሁኑ ወቅት 47 ቅርንጫፎች ያሉትም ሲሆን አዳዲስ ደንበኞችን በማፍራት ረገድም በተጠናቀቀው የሂሳብ ዓመት ጠቅላላ ደንበኞቹን 352,000 ደንበኞችን በማፍራት የደንበኞቹን ቁጥር በ93 በመቶ ከፍ ማድረግ ስለመቻሉም ገልጿል። ራሚስ ባንክ ሙሉ ለሙሉ ከወለድ ነፃ የባንክ አገልግሎት ለመስጠት የሚያስችለውን ፍቃድ ያገኘው በ680 ሚሊዮን ብር በላይ በተከፈለና በ2.1 ቢሊዮን ብር የተመዘገበ ካፒታል ነው። ዘገባው የሪፖርተር ነው። ተመልካቾች ወደ ሌላኛው የፋይናንስ መረጃችን እናምራለን። ህብረት ኢንሹራንስ በተጠናቀቀው የሂሳብ ዓመት 2.75 ቢሊዮን አጠቃላይ አረቦን መሰብሰብ ስለመቻሉ አስታውቋል። ኩባንያው ከህይወት ነክ ካልሆነና ከጀነራል ታካፉል የኢንሹራንስ ዘርፎች የሰበሰበው አጠቃላይ አረቦን 2.75 ቢሊዮን ብር መሆኑን ገልጿል። ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ40 በመቶ እድገት የተመዘገበበት ስለመሆኑም ገልጿል። ከተሰበሰበው ጠቅላላ የአረቦን መጠን ውስጥም 2.57 ቢሊዮን የሚሆነው ህይወት ነክ ያልሆነ ኢንሹራንስ ሲሆን ከህይወት ነክ ኢንሹራንስ ደግሞ ከ142 ሚሊዮን ብር በላይ ስለመሆኑ ተገልጿል። እንዲሁም ኩባንያው በአመቱ ከግብር በፊት ከ1 ቢሊዮን ብር በላይ ትርፍ ማስመዝገቡንም ገልጿል። ኩባንያው በአመቱ ያስመዘገበው ከባለፈው አመት ጋር ሲነጻጸር በ79 በመቶ ጭማሪ ወይም ብልጫ ያለው ነው ተብሏል። እንዲሁም በአመቱ ከመድህን ስራ የተገኘው ጠቅላላ ገቢ ደግሞ 2.33 ቢሊዮን የደረሰ ሲሆን ይህም ካለፈው ተመሳሳይ ወቅት ጋር ሲነጻጸር የ32.2 በመቶ እድገት እንዳለው ተመላክቷል። ዘመን ባንክ የዲጂታል አቅሙን በማጠናከር ኢትዮጵያ የውጭ ባንኮችን ስትቀበል ለመወዳደር መዘጋጀቱን ገልጿል። ኢትዮጵያ የባንክ ዘርፉን ለዓለም አቀፍ ተወዳዳሪዎች ክፍት ማድረጓን ተከትሎ ሀገር በቀል ባንኮች ተወዳዳሪ ሆነው ለመቆየት በሰው ኃይል፣ በቴክኖሎጂ አጠቃቀምና በአሰራር ስርዓት ዘመናዊ መንገዶችን መከተል ይጠበቅባቸዋል። በተጨማሪም ባንኮች የተለያዩ የፋይናንስ ደንቦችን ማሟላት፣ የተሻለ የካፒታል አቅም ካላቸው ባንኮች ጋር መወዳደር እንዲሁም
በቴክኖሎጂና በሰው ኃይል ልማት ላይ መዋዕለ ንዋይ ፈሰስ ማድረግ ከሚጠበቅባቸው ዋና ዋና ጉዳዮች መካከል እንደሆኑም ይጠቀሳል። ዘመን ባንክም የዲጂታል አቅሙን በማጠናከር ኢትዮጵያ የውጭ ባንኮችን ስትቀበል ለመወዳደር መዘጋጀቱን ዘ አፍሪካ ሪፖርት አስነብቧል። ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። ቮዳኮም ግሩፕ በኬንያ ሳፋሪኮም ከፍተኛ ድርሻ የሚይዝበትን አክሲዮን ሊገዛ ነው ተብሏል። የደቡብ አፍሪካው ግዙፉ የሞባይል አገልግሎት ኦፕሬተር የሆነው ቮዳኮም በሳፋሪኮም 55 ከመቶ የሚሆን ድርሻ ለመያዝ የሚያስችለው ስምምነት ላይ ስለመድረሱ ተገልጿል። ይህም ቮዳኮም በሳፋሪኮም የሚኖረውን አጠቃላይ ድርሻ ወደ 55 በመቶ የሚያሳድገው ኩባንያው በቴሌኮም ዘርፍ የሚሰጠውን አገልግሎት በእጅጉ እንደሚያግዘውም ተነግሯል። ኩባንያው 2.1 ቢሊዮን ዶላር የሚያወጣ አክሲዮን የሚገዛም ሲሆን ከኬንያ መንግስት ጋር ከስምምነት ላይ ስለመድረሱም ተገልጿል። ቮዳኮም በአሁኑ ወቅት በናይሮቢ የአክሲዮን ገበያ ሳፋሪኮም ውስጥ 35 በመቶ ድርሻ ያለው ኩባንያ ነው።